እንደ አውሮፓውያን አቆጣጠር በ1990 ሰዎችና ሮቦቶች አብረው በሚኖሩበት ዘመን ሚሼል ታናሽ ወንድሟ አልበርት አንስታይን ለመጨረስ 3 ቀናት የፈጀበትን ፈተና በደቂቃዎች ውስጥ በማለፉ እንኳን ደስ አለ ትለዋለች። ከተወሰነ ማባበል በኋላ ክሪስቶፈር በመጨረሻ ከእህቱ ቀድሞ ዩኒቨርሲቲ ለመግባትም ተስማማ። የሚወዱትን የካርቱን ትዕይንት ደግሞ በመስራት በትክክል እንደ ኪድ ኮዝሞ ትዕይንት ገጸ ባህሪያት እጃቸውን በማጋጨትና በእጆቻቸውም ሲን በመፍጠርም ስምምነታቸውን አጸኑ። አንድ ዘጋቢ ፊልም ዋልት ዲዝኒ እንደ አውሮፓውያን አቆጣጠር በ1955 ለመጀመሪያ ጊዜ ለፓርኩ ሮቦትን እንዳዘጋጀም ይገልጻል። በኋላም የሰዎችን ስራ እንዲሰሩ በዓለም አቀፍ ደረጃ በብዛት ተመርተው ለብዙ ሰዓታት ሳይሰለቹ በቀን 24 ሰዓት በሳምንት 7 ቀን በትጋት ሰሩ። ሆኖም ከተሰጣቸው ተግባር ሰልችቷቸው በሰዎች ላይ አምፀው የራሳቸውን ህይወት እንዲኖራቸውም ጠየቁ። ተቃውሟቸው ወደ ግጭት ሲቀየር ዩናይትድ ስቴትስ በሮቦት እኩልነት ጥምረት ላይ ጦርነት ከፈተች። ነገር ግን ለ2 ተከታታይ ዓመታት ሊያሸንፏቸውም አልቻሉም። ይህ የሆነው ግን የሴንትሪ መስራች ኢታን ስኬት ኒውሮካስተር የተባለው መሳሪያ እስኪፈጥር ድረስ ነበር። ይህም ለሰው ወታደሮች ኃይለኛ ድሮኖችን በአእምሮ የመቆጣጠርና አማጽያኑን የማሸነፍ ችሎታ ሰጥቷቸው ከ6000 በላይ አማጽያን ለመንግስት እጃቸውን ሰጥተው ኤክስ ተብሎ በሚጠራው የቴክኖሎጂ ኩባንያ የተከለለ ክልል ውስጥም ታስረው በነፃነት እንዲኖሩ ተስማሙ። ኒውሮካስተር በመጨረሻ ለህዝብ ተለቆ ይህም ተጠቃሚዎች በአንድ ጊዜ በ2 ቦታ እንዲገኙ አስችሏቸው። ከድሮን ጋር በመገናኘት ሰዎች ግማሽ አእምሯቸውን ለመዝናኛ ሲጠቀሙ የቀረው ግማሽ ደግሞ የዕለት ተዕለት ኃላፊነቶችን እንዲወጡ ማድረግ ቻለ። እንደ አውሮፓውያን አቆጣጠር በ1994 ከጦርነቱ ከዓመታት በኋላ ሚሼል አሁን ባለው ቅጽበት መኖር ስለምትመርጥ በክፍል ውስጥ የሴንትራን መሳሪያ ለማድረግም ፈቃደኛ አልሆነችም። ሚስ ሳብሊንስኪ የዚህን አመፅ ምክንያት ለመረዳት ወደ ቢሮ ጠርታት መላ ቤተሰቧንም በአሰቃቂ የመኪና አደጋ እንዳጣችም ተረዳች። የትምህርት ቤቱ ርዕሰ መምህር ህመሟን እንድትቋቋም የነርቭ ሕክምና እንድትጀምር ሀሳብ ቢያቀርቡላትም ነገር ግን ተማሪዋ በባህር ዳርቻ ላይ ክሪስቶፈርን ለማረጋጋት ስትሞክር በነበረው ትውስታ ሀሳቧ ተወስዶ ወደ እውነታው እንደተመለሰች ይቅርታ ጠይቃ ወዲያውኑ ወደ ቤቷም አመራች። ያም ምሽት አባቷ አጋዘን ስለገጨበት ጊዜ አልማ በአስፈሪው ህልሟ መሃልም ነቅታ ውድ ወንድሟ ማጣቷን መቀበል አልቻለችም። ልክ በዚያ ጊዜ ሚሼል አንድ እንግዳ ድምፅ ሰማችና በአቅራቢያው የሚያደባ ጥላ አስተውላ ስለዚህ ለመመርመርም ወደ ውጪ ወጣች። ከጠረጴዛው ጀርባ ተደብቆ የነበረ ሮቦት በማየቷ ደንግጣ ለህይወቷ በመስጋት ወደ ውስጥ ሮጣ ሮቦቱ ከተደበቀበት ቦታ ወድቆ ሲያባርራት የእንጀራ አባቷን እንዲጠብቃት ለማንቃት በከፍተኛ ሁኔታ ብትሞክርም እንዳለመታደል ሆኖ እሱ በካስተር መሳሪያ ውስጥ ስለነበር በአካባቢው ስላለው ነገር ምንም የሚያውቀው ነገር አልነበረም። ከዚያም ወደ ክፍሏ ሮጣ ከአልጋዋ ስር ስትደበቅ ነገር ግን ኪድ ኮዝሞ በመጨረሻም አገኛት። በድንጋጤ ውስጥ ሆና ሚሼል ቆማ ወደ ኋላ እንዲመለስም አዛው ከተከለከለው ክልል ውጪ መገኘት ስለሌለበት ምን እንደሚፈልግም ጠየቀችው። ሆኖም ልጁ በቀላሉ ወደ እሷ ጠቆመና እሷ ምንም ጉዳት እንደማያደርስባትም ተረዳች። የመገናኛ መሳሪያው እንደተበላሸ ስታስተውል ሐሳቡን እንዲገልጽ እንዲረዳው ሽቦዎቹንም ጠግናለት እንደተጠገነ ኮዝሞ የመናገሪያ መንገዱን አድርጎ ከትዕይንቱ ላይ ያሉትን ንግግሮች መናገር ጀምሮ ሮቦቱ ሚሼልን እንደሚያውቃት ለማሳየትም ፎቶግራፏን አነሳ። በመቀጠልም ወደ ክሪስቶፈር ከዚያም ወደ ራሱ እየጠቆመ በደስታ እየዘለለ ይህም እሱ ወንድሟ መሆኑንም የሚጠቁም ነበር። ከዚያ ችግር እንዳለ ገልጾ ጭራቁን ለማሸነፍ አብሮ እንዲሰሩም ሐሳብ ሲያቀርብ ሆኖም ኮዝሞ የሚለውን ቃል ለማመን ሳትፈልግ እያለቀሰች ፎቶውን በኃይል ነጥቃ በሱ ላይ ወደ ወደቀው የመጽሐፍ መደርደሪያ ገፋችው። የወጣቷ ጠባቂ ቴድ ድምጹን ለመመርመር ወደ ክፍሏ መጥቶ ሮቦቱን ሲያገኝ ከመንግስት ጋር ችግር ውስጥ እንገባለን በሚል ስጋት ሲወቅሳት እሷ ሁኔታውን ለማስረዳት ብትሞክርም የእንጀራ አባቷ ወደ ያልተጋበዘው እንግዳ ገፋትና ወደ ውጪ እንድታስወጣው ነገራት። ኮስሞ ሲደግፋትና እጁን ወደ ሲቅርጽ ሲያጥፍ ሚሼል ደንግጣ ይህም ወንድሟንም አስታወሳት። ራሱን በመነቅነቅ ካረጋጋት በኋላ እህቱን ስለጎዳው ሰውየውን በድፍረት ተጋፍቶ ገፋው። ቴድ በጎልፍ ዱላው በመምታት ምላሽ ሲሰጥ ሮቦቱ በድንገት ነጥቆ ሲወረውረው ይህም ሳይታሰብ ጭንቅላቱ ላይ ጉዳትም አድርሶ እሱ ለባለስልጣናት ሁኔታውን ሲያሳውቅ ሚሼል በኤሌክትሪክ ቴዘር መታችውና ራሱን እንዲስትም አደረገችው። ከዚያ ከኮስሞ ጋር አምልጣ በእንጀራ አባቷ መኪና ወደ ቀድሞ የጦር ሜዳም ነርታ እዚያም ክሪስቶፈር እሱ በትክክል ሮቦቱ እንዳልሆነና ሌላ ቦታ በህይወት እንዳለ አረጋገጠላት። ያለበትን ቦታ እንደሚያውቅ ስትጠይቀው ልጁ ወደ ሴንትሪ ምልክት ጠቁሞ መነጽር ያደረገውን ዶክተር እንድትፈልግም ነግሯት በአደጋው ቀን አንድ ተመሳሳይ መግለጫ ያለው ሰው መላ ቤተሰቧ እንደሞቱ የነገራትንም አስታወሰች።
ሚሼል ያለበትን ትክክለኛ ቦታ ለማወቅ ካርታውን ስታወጣ ኮስሞም ወደ ታብሌቶፕ ተራራ መርቷት የቴድን የመኪና ጀርባ በመመርመር ወደ ተከለከለው ክልል ለመድረስ ጥቅሎችን የሚላክለትን ሰው ብቻ ማግኘት እንዳለባቸው ተረዳች። ከዚያም ሁለቱ ወደ ኒው ሜክሲኮ ተጉዘው እዚያም ከኤክስ የኮንትሮባንድ ዕቃዎችን የሚሸጠውን ጆት ኪትስክና ታማኝ ረዳቱን ሮቦት ኸርማንንም አገኙ። ከፖስታው ላይ ጥሬ ገንዘብ ከወሰዱ በኋላ ብዙም ሳይቆይ በጭነት መኪናው ጀርባ ተደብቀው ከተከለከለው ክልል አቅራቢያ ወዳለው መጋዘን ሲደርሱ ኸርማን በኋላ በሚያወርደው ሳጥን ውስጥም ተደበቁ። ጆን ማቀዝቀዣውን በመንቀሉ ረዳቱን ሲከራከር ወጣቷና ወንድሟ በጸጥታ ከሳጥኑ ወጥተው ሳይታሰቡ የእንቅስቃሴ ዳሳሽ ያለው መጫወቻም አስነሱ። ድምፁ ሁለቱንም ለመመርመር አነሳሳቸውና ብዙም ሳይቆይ ሚሼልና ኮስሞንም አገኟቸው። እሷ ወደ ኤክስ እያመሩ እንደሆነ ስትገልጽ፣ ነገር ግን ሰውየው ስለ ደህንነታቸው ተጨንቆ ቦታው አስተማማኝ እንዳልሆነ አስጠነቀቃቸው። በድንገት ያልተጋበዘ እንግዳ በሊፍት በኩል መጥቶ ስለዚህ ጆን ለረዳቱ ጠመንጃ ሰጥቶት ሮቦቶቹ ሲደበቁ ወጣቷ እህቱ እንደሆነች እንድትመስል ጠየቃትና ጥበቃ እንደሚያደርግላትም ቃል ገባ። ሆኖም የሮቦት ማነቃቂያ ኃይል መሪ ኮሎኔል ብራድሪ ታሪካቸውን አላመነምና ሚሼል እንድትታሰር የእስር ማዘዣ ሲያወጣ ኸርማን ከጀርባውም ሲተኩስበት፣ ነገር ግን ድሮኑ ጥቃቱን ለመከላከል ጓደኛውን ተጠቅሞ ቀጥሎ ሮቦቱን ኢላማ አደረገው። እንደ ዕድል ሆኖ ወጣቷ በፍጥነት እርምጃ ወስዳ መሳሪያውን ነጥቃ መብራቱንም አጥፍታ ጆን ማርሻሉን በሽጉጥ ማቆም ሲያቅተው እሷ በጊዜው ትኩረቱን በመሳብ ረዳቱ በክሬን እንዲይዘው ረድታው በባቡር ሀዲድ በኩል ሲያመልጡ፣ ነገር ግን ቡድኑ ከእስር አምልጠናል ብለው ሲያስቡ ብራድቤሪ ደረሰባቸውና ሲተኩስ ይህም ባቡራቸው እንዲገለበጥና እንዲወረወሩ አደረገ። ሁለቱ ሮቦቶች ሲከላከሉት ሚሼል ትራክተር በቀጥታ ወደ እሱ ነርታ ድሮኑን ጨፈለቀችው። እንዳለመታደል ሆኖ በመጋዘኑ ዙሪያ ያለው መሬት ተንዶ ብቸኛው መውጫውን ሲዘጋው አሁን በበረሃ ውስጥ ስለታሰሩ ጆኒ እየተናደደ ነገር ግን ብዙም ሳይርቅ አስፈሪ ጩኸቶችን ሲሰሙ በፍጥነት ራሱን አረጋግቶ እንዲደበቁ አደረጋቸው። አንዱ ሮቦት ሌላውን ሲያጠቃ ሲመለከቱ አካባቢው በህይወት ቢኖሩም እንኳ አካሎቻቸውን ለመውሰድ ሲሉ የራሳቸውን ዝርያ በሚያድኑ ተመሳሳይ ሮቦቶች የተሞላ መሆኑን ሰውየው ገለጸ። ከዚያም ጆን ወደ አንድ ሼድ ወስዷቸው እዚያም ሚሼል ወንድሟ ግማሹ በኪድ ኮስሞ ውስጥ እንደሆነና ያለበትን ቦታ የሚያውቅ አንድ ሐኪም እየፈለጉ እንደሆነ ገለጸች። በቤቱ ውስጥ ረዳቱ ወደ ትልቅ የራሱ ስሪት ውስጥ ገብቶ ከጓደኛው ጋር ለመውጣትም ተዘጋጅቶ ወጣቱ ሐኪሙን ለማግኘት ሁሉም ወደ ኤክስ እንዲሄዱ ስትመክረው ከበረሃው የሚወጣበትን መንገድ ሊያውቅ ስለሚችል በሐሳቧ ተስማሙ። ብዙም ሳይቆይ ግዙፉ ሮቦት ቡድኑን በቮልክስቫገን ቫን ተሸክመው አደገኛው መሬት ላይ መጓዝም ጀመሩ። ሚሼል ጆን በውትድርና ውስጥ እንዳገለገለና ኸርማን እግሮቹ ተሰብሮ ሲያለቅስና ለህይወቱ ሲማጸን ሲያገኘው እንደራራለትም ተረዳች። የቀድሞ ወታደር ቢማጸንም የሴንትሪ ድሮኖች በመጨረሻ ደርሰውባቸው ያለ ርህራሄ ተኩስም ከፈቱ። ነገር ግን ሮቦቱ ህይወቱን ሲያተርፈው እዚህ አምልጠው ከዚያን ጊዜ ጀምሮ እነሱ ጓደኛሞችም ሆኑ። ይህ በእንዲህ እንዳለ ኢታን እናቱ የምታቀርብለትን ምግብ ለመብላት ጓጉቶ ጠረጴዛው አጠገብ ተቀምጦ እያለ በድንገት የሱ ደስ የሚል ዓለም ሲሙሌሽንም ተበላሽቶ በዚህ የተበሳጨው ሰው ኒውሮካስተሩን አወለቀና ራሱን በቢሮው ውስጥም አግኝቶት በኋላም ስለ ስርዓቱ ስህተቶች ሳይንቲስቶቹን ሲያፋጥጥ የክሪስቶፈር ንቃተ ህሊና እንዳመለጠ ደረሰበት። እሱን ካላገኙት ሁለቱም የኒውሮካስተር ፕሮግራምና የሴንትሪ የአክሲዮን ገበያ በጥቂት ቀናት ውስጥም ይፈርሳሉ። ኩባንያውን ለማዳን ቆርጦ ኢታን ከኮሎኔል ብራድበሪ ጋር ተገናኝቶ ኮስሞን በህይወት እንዲያመጣው ጠይቆት ማርሻሉም ሰውየው የሚፈልገውን ካገኘ በኋላ ሮቦቱን እንዲያጠፋው እስከፈቀደለት ድረስና ደና ክፍያ ከከፈለውም እንደሚስማማ ገለጸ። ይህ በእንዲህ እንዳለ ቡድኑ ጥቃት ሲደርስባቸው የተተወ የሚመስል የገበያ አዳራሽም አግኝተው ኸርማን ወደ እነሱ ከሚወረወሩት ትላልቅ ነገሮች ለማምለጥ ቢሞክርም አንዱ እግሩን ጎርቶት ሚዛኑን እንዲያጣም አደረገው። ቫኑ ተገለባብጦ ማንም በጽኑ ባይጎዳም ፐርፕሌክሶ ቀርቦ በቁጥጥር ስር መዋላቸውንም አስታውቆ አስማተኛው ሮቦት ምርኮኞቹን ልክ እንደ ትርኢት አቅራቢ በድራማ ወደ ገበያ አዳራሹ መርቷቸው በውስጡም አሁን ለፈረሰው የሮቦት እኩልነት ጥምረት መሪ የሆነውን ሚስተር ፒናትንም አስተዋወቃቸው። ለጥቃቱ ይቅርታ ጠይቆ በቦታው ዙሪያ ማስጎብኝቷቸው ሚሼል ሮቦቱን አንድ ዶክተር ካወቀ ስትጠይቀው እሱ ግን መጀመሪያ ላይ ክዶ ሴንትሪ ወንድሟን በቁጥጥር ስር ማዋሉን ሲረዳ ለእሷ ታማኝ ለመሆን ወሰነና ክላርክ አምኸርስት የተባለ ሐኪም እንዳገኙ ገለጸ። የሰላም ስምምነቱን ጥሰው የመጥፋት አደጋ ውስጥ መግባት ስላልፈለጉ ወደ በረሃውም ሰደውታል። ሚስተር ፒናት ሰዎች ሁሉ ጥሩ ነገር የማይገባቸው ናቸው ብሎ ስለሚያስብ ወጣቷን ለመርዳትም ፈቃደኛ ስላልሆነ
እሷ ሰዎች የእነሱን ዝርያ ከሚይዙበት ምንም በማይለይ ሁኔታ ስለያዛቸውም ወቅሳው ሰውየውን ብቻዋን ለመፈለግ ወስና ከኪድ ኮዝሞ ጋር ስትወጣ እንደ ድል ሆኖ ጆንና ሄርማን በጨለማ መውጣቱ አደገኛ ስለሆነ እስከ ጠዋት ድረስ እንዲቆዩ ማሳመኗቸው። ሚሼል ብቻዋን ስትሆን ክሪስቶፈር በኮሌጅ ቆይታው ለገና ወደ ቤት የመጣበትን ጊዜ አስታውሳ ፕሮፌሰሩ ሁል ጊዜ በእሱ ስለሚመካና አብረውት የሚኖሩት ልጆች ሁል ጊዜ ስለሚያንገላቱት ወደ ቤተሰቡ ተመልሶ መኖር የሚፈልግ ነበር። ሆኖም እህቱ ዓለምን እስኪያሻሽል ድረስ ተስፋ እንዳይቆርጥም አበረታታው። እሱም በዝምታ ተስማምቶ ከዚያም ወንድምና እህቶቹ ምን ያህል እንደተነፋፈቁ ገልጸው በቴሌቪዥን የሚተላለፈው ኪድ ኮዝሞንም ይመለከታሉ። በአሁኑ ጊዜ ሚሼል በሐዘን ተውጣ በከፍተኛ ሁኔታ ታለቅሳለች። ልክ በዚያ ጊዜ ወንድሟ ሊያጽናናት እጁን ዘርግቶ የሚወዱትን ካርቱን ግድግዳው ላይ የሚያሳያት ልክ እንደ ቀድሞ አብረውትም ተመልክተውት ይህም ትርኢቱን ለማየት የተቀላቀሏቸውን ሌሎች ሮቦትም ቀሰቀሰ። በኋላ በዚያው ምሽት ፔኒ ፓል የተባለችው የፖስተር ሮቦት ዶክተር አምኸርስት ገና ከእነሱ ጋር በነበረበት ጊዜ የተወላትን ፖስት ካርድ የሰጠቻቸው ሲሆን በውስጡም በተጠቀሰው አድራሻ እንዲያገኛቸው ለልጁ መመሪያም ሰጥቷል። ሚስተር ፒናት ውይይታቸውን ሰምቶ እዚያ እንዲደርሱ ለመርዳትም ሀሳብ አቅርቦ ስለዚህ ከክፉ አዳኞች ጋር ልምድ ካለው ፖፍ ላይ ከተባለ የቤዝቦል ሮቦት ጋር ማስተዋውቋቸው። በሚቀጥለው ቀን በቫኑ ውስጥ ወጥተው በሌሊት መድረሻቸውም ደርሰው ራሳቸውን የተተወው የሰርከስ ግቢ ውስጥ ያገኙት፣ ነገር ግን በጨካኝ ሮቦቶች መከበባቸውንም ተረዱ። ወደ አስፈሪው ቤት ሲሮጡ ነገር ግን በሚያሳዝን ሁኔታ የውሸት በሮቹ ሊከፈቱም አልቻሉም። ይህም ያለ ተስፋ እንዲታገዱና በቁጥር እንዲበለጡም አድርጓቸው በትክክለኛው ሰዓት በሰርከሱ ውስጥ ደማቅ መብራቶች እንዲሁም አስቂኝ ሙዚቃ በድምጽ ማጉያዎቹ ሲሰማ ይህም አዳኝ ሮቦቶቹ እንዲረበሹም አድርጎ ከቡድኑ በታች ያሉት ወለሎች በድንገት ተከፍተው ወደ ላብራቶሪ ውስጥ ወደቁ። እዚያ ሚሼል ዶክተር ክላርክ አምኸርስት ጋር በአካል ተገናኝታ በወንድሟ ላይ ምን እንዳደረገ ስትጠይቀው በግል ሮቦቱ ፒሲ እርዳታ የመኪና አደጋው ወንድሟን ለረጅም ጊዜ ራሱን እንዲስት እንዳደረገው ማሳያት። ሁኔታው ቋሚ ይሆናል ብሎ በማሰብ ሴንትሪ የአማጽያኑን ጦርነት ለማሸነፍ የልጁን ያልተለመደ አእምሮ ለድሮን መቆጣጠሪያ እንዲጠቀሙ ፈቀደ። ከ13 ወራት በኋላ ክሪስቶፈር ሳይታሰብ ከእንቅልፉ የነቃ ሲሆን ዶክተሩ ኢታንን ከስርዓቱ እንዲያቋርጠው ቢመክረውም ነገር ግን ባለሀብቱ በምትኩ ማስፈራራው። ስለዚህ ለህይወቱ በመስጋት የቴክኖሎጂ ኩባንያውን ለመልቀቅ ወስኖ ነገር ግን ከመሄዱ በፊት የልጁ አእምሮ ከአካሉ እንዲያመልጥም በስርዓቱ ላይ ለውጥ አድርጎ እንዲሁም በሌሎች ሮቦቶች መካከል መረጋጋትን ያገኛል በሚል ተስፋ የብሉ ስካይ ኤከርስን ቦታ በንቃተ ህሊና ውስጥ ተከለ። ይህን ከሰማች በኋላ ሚሼል ከዶክተር አምኸርስት ተጠያቂነትን ጠይቃ የጥበቃ ሰራተኞቻቸውን ማለፍ የማይቻል ነው ቢልም ወንድሟን እንዲያወጡ እንዲረዳቸውም ጠይቃው ልክ በዚያ ጊዜ ብራድበሪ የፊት በረንዳ ላይ ያለውን የደህንነት ካሜራ ሲመለከት አይተውት ኮሎኔሉ ወለሉ ላይ ተኩሶ ከፍቶ ወደ ላቦራቶሪው ዘልቆ ቢገባም ነገር ግን ማንም ውስጥ አልነበረም። በደቂቃዎች ውስጥ መብራቱ ጠፋና ሚስተር ፒናት ከኋላው ሲያጠቃው ኮሎኔሉ ትኩረቱ ሲከፋፈል ጆን፣ ሄርማን፣ ፖፍላይ እና ፔኒ ፖል የፊቱን መግቢያ በመከላከል በጎን በኩልም አምልጠው አዲስ የመጡትን ድሮኖች ለመዋጋት ቆርጦ የቤዝቦል ሮቦቱ ሌሎች ከመቀላቀላቸው በፊት ጥቂቶቹን መጣል ችሎ ይህ በእንዲህ እንዳለ ሚሼልና ኮስሞ በዶክተር አምኸርስትና በፒሲ እርዳታ በሰርከሱ ጀርባ ማመለጡ። እንዳለመታደል ሆኖ የብራድበሪ ሚስተር ፒናትን አሸንፎ ባርኔጣውን በኃይልም አውልቆት ይህም ሽቦዎቹን ለአደጋ አጋልጦ የአማጽያኑ መሪ ለሌሎች የሰላም ስምምነቱን ስለማፍረስ መዘዝ እንዲያስጠነቅቅ ነግሮት ከዚያም በኮሬሴሎ አቅራቢያ ደርሶባቸው ቢጫውን ሮቦት እንዲሰጡትም አዘዛቸው። ጥግ ላይ የወደቁት ዶክተሩ እህትና ወንድማማቾቹ እንዲያመልጡ መመሪያ ሲሰጥ እሱ ግን ሰዎችን መግደል እንደማይፈቀድለት እያወቀ ማርሻሉን በድፍረት ሲጋፈጠው፣ ሆኖም የኢታን ድሮን ሳይታሰብ ሰውየውን ተኩሶ ገድሎት ይህም ሰውን መግደል ከህጋቸው ውጪ ስለሆነ ብራዲንን አበሳጨው። ሚሼልና ወንድሟ ሲሮጡ በራሪ ድሮን ኮስሞን ነጥቆ ወደ አየር ጠፍቶ ሌላኛው ወጣቷን ሲይዛት ኮሎኔሉ እሷን ለመጠበቅ ሲል ድሮኑን ተኩሶ ሲጥለውና ወደ ቤቷ እንድትሄድ ሲመክራትም አስደነቃት። በጠዋቱ ቡድኑ አስከፊ ትዕይንትንም የተመለከተ ሲሆን ብሉ ስካይ ኤከርስ በአንድ ሌሊት ጥቃት ወድቋል። የገበያ አዳራሹን ፈርሷል። ፐርፕሎክሲንም ጨምሮ ብዙ ህይወት የሌላቸው ሮቦቶችም ተኝተዋል። በህይወት የተረፉት ጥቂት ተጎድተውና ልባቸው ተሰብሮ ከጥላ ውስጥም ወጡ። ትል በሚገኘው የሴንትሪ ደሴት ግቢ ውስጥ
ብራድበሪ የታሰረውን ኮስሞን ክሪስቶፈር ራሱን ስቶ ወደተኛበት ማዕከላዊ ላቦራቶሪ ወስዶት ሮቦቱ ንቃተ ህሊናውን ወደ አካሉ እንዲመልስ በሚያስገድድ መሳሪያ ላይ ተገናኝቶ ሳለ ኮሎኔሉ ኢታንን አንድ ልጅ እንዲያድን በማድረጉ ሲጋፈጠው ዋና ስራ አስፈጻሚውም የኒውሮካስተር ቴክኖሎጂው ሰዎች በደስታ እንዲኖሩ እንደሚያስችላቸው ገልጾ ነገር ግን ያንን ለማሳካት ብልህ የሆነውን ልጅ መስዋዕት ማድረግ እንደሚያስፈልጋቸው ጠቆመ። ማርሻሉ ሰውየው ለክሪስቶፈር ባለው የርህራሄ እጥረት ተረብሾ የሱን የደስታ ዓለም ሐሳብ አልተጋራምና መከራ የተለመደ የህይወት ገጽታ እንደሆነም ያምናል። ሮቦቶቹ ለወደቁት ጓደኞቻቸው ሲያዝኑ ሚሼል የሴንትሪን የጥበቃ ኮዶችና ያለበትን ህንፃ ስለሚያውቅ ወንድሟን ለማውጣት የፒሲን እርዳታ ስትጠይቅ ክሪስቶፈርን ከዋናው ኮምፒውተሩ ማላቀቅ ኩባንያውና ድሮኖቹን እንዲወድቁ እንደሚያደርግ ማስጠነቀቀ። ምክንያቱም መላው ስርዓት የሚሰራው በእሷ አእምሮ በኩል ነው። ይህንን ስትሰማ ይልቁንም እሷ ሴንትሪን ለማሸነፍና በቋሚነት ለመዝጋትም እንደ ዕድል አየችው። ሚስተር ፒናት እንደገና እንሸነፋለን በሚል ፍርሃት ከእሷ ጋር ለመዋጋት ሲያመነታ ሆኖም ሚሼል ማሸነፍ እንደሚችሉ አረጋግጣለት የመጨረሻ ግቧ ሰዎችና ሮቦቶች በሰላም አብረው እንዲኖሩ መሆኑን ስትገልጽ የአማጽያኑ መሪና የተረፉት ጓደኞቹ ወንድሟን ለማዳንም ለመርዳትም ተስማሙ። ለፒሲ ምስጋና ይግባውና ሳይታወቁ በርካታ የጭነት መኪናዎችን ወደ ሲያትል ማሽከርከራቸውን ችለው ሄርማን በውሃ በኩል ወደ ደሴቱ እንዲደርሱ ሄርም 60 የተባለውን ትልቁን ሞዴሉን ተጠቅሞ ግዙፉ የግንባታ ሮቦት ትኩረታቸውን ለመከፋፈል ወደ አንዱ የሴንትሪ ህንፃዎች ተሽከርካሪዎችን መወርወር ሲጀምር ብዙም ሳይቆይ በሮቦቶችና በድሮን መካከል ጦርነት ተካሂዶ ይህም ፒሲ ሚሼልን ልጁን ወደ ያዙበት ላቦራቶሪ ውስጥ እንዲያስገባትም እድል ሰጠው። ይህ በእንዲህ እንዳለ ብራድበሪ ሚስተር ፒናትን ተጋፍጦ ልክ እንደ ሰዎች ሁሉ እነሱን በነፃነት የመኖር መብታቸውን ለማግኘት እየታገሉ እንደሆነ በመጨረሻም ተረዳ። መሳሪያውን አስቀመጠና የኢታንን ቦታም አሳውቆ እሱ ይህንን ያደረገው እንደ ሴንትሪ ዋና ስራ አስፈጻሚ ያሉ አንዳንድ ሰዎች ከሮቦቶች ያነሰ ሰው መሆናቸውን በመገንዘቡ ነው። ኮሎኔሉ ኒውሮካስተሩን ሲያወልቅ ሚሼል ከክሪስቶፈር ጋር ለመነጋገር ለመጀመሪያ ጊዜም አንዱን አደረገች። ብዙም ሳይቆይ ወጣቷ ወንድሟ ለገና ወደ ቤት በሄደበት ምሽት በቤተሰባቸው ቤት ውስጥ ስትዞር አግኝታው ምንም እንኳን እያለቀሰች ቢሆንም ወደሱ ለመቅረብ በቂ ድፍረት አግኝታ ወደ ወንድሟ እየቀረበች እጆቹን አጥብቃ ይዛ በቅጽበቱ ተደስታ ከዚያ በፍጥነት ከሷ ጋር እንዲሄድም ጠየቀችው። እሱን ከስርዓቱ ማውጣት ለሞቱ ምክንያት ስለሚሆን ምንም መውጫ መንገድ እንደሌለ ነግሯት፣ ነገር ግን ሴንትሪ እሱን ተጠቅሞ ግፍ ሲፈጸም ስላየ ዋጋውን ለመክፈልም ግድ አልነበረውም። በተመሳሳይ ጊዜ ኢታን ከድሮኖቹ አንዱ ጆንን እንዲገድል አዞ ካስተሩን እንዳወለቀ ሚስተር ፒናት ተጋፈጠውና የሰላም ስምምነቱን ውሎች እንደገና እንዲደራደሩም ጠየቀው። በጦር ሜዳው ላይ ሄርማን የቀድሞውን ወታደር ከአሰቃቂ ጥቃት ሲያድን በበርካታ ጥይቶች ተመቶ ጓደኛው እንደ ሁል ጊዜው እንደሚወጣው በማሰብ ሊጠግነው ቢሞክርም ነገር ግን ፊቱ ላይ ያለው መብራት ሲጠፋና ብረታማ አካሉ ሲዝል ጆን በድንጋጤ ሊመለከተው ብቻ ቻለ። በላቦራቶሪ ውስጥ ጓደኞቻቸው በድሮኖቹ እየተሸነፉ ስለሆነ ፒሲ ሚሼልን እንድትቸኩል ቢያፋጥጣትም ሆኖም ክሪስቶፈርን ከዋናው ኮምፒውተሩ ማላቀቅ ህይወቱን እንደሚያበቃው ስለምታውቅ ፈቃደኛ አልሆነችም። አሁን በእንባ ውስጥ ሆኖ ልጁ ለእህቱ ሁል ጊዜ እርስ በእርስ እንደሚኖሩ ማስታውሷት፣ ነገር ግን በቅርቡ ካላቋረጠችው ሌሎቹን ሁሉ ልታጣ እንደምትችል ነገራት። ምናልባት ዓለምን መለወጥ የእሷ እንጂ የእሱ ዕጣ ፈንታም እንዳልሆነ ማከለ። ከወሰኑ በኋላ ሚሼል ኒውሮካስተሯን ከማውለቋ በፊት ወንድምና እህቶቹ ለመጨረሻ ጊዜም ተቃቅፈው ተመልሳ በላቦራቶሪ ውስጥ የታናሽ ወንድሟን የህይወት ድጋፍ አጥፍታ በሚወዱት ሮቦት ውስጥም ለዘላለም ይኖራል በሚል ተስፋ በአንድ እጇ የኮስሞን እጅ በሌላኛው ደግሞ የክሪስቶፈርን ደረት በእንባም ያዘች። በልጁ አእምሮ ውስጥ ዳግመኛ እንደማይነቃ ሙሉ በሙሉ አውቆ በሰላም ተኝቶ እሱ ሲያልፍ ጆን ላይ ሊተኩስ የነበረው ድሮንም ቆሞ ይህም በትክክለኛው ሰዓት አተረፈው። ሰውየው በሴንትሪ ላይ ባገኙት ድል አፍታ ቢደሰትም ነገር ግን ብዙም ሳይቆይ ባጣው ጓደኛው ላይ ማልቀስ ጀምሮ እንደሚወደው እየተናዘዘ ሳለ አንድ ትንሽ ሄርማን ወጥቶ አሁንም በህይወት እንዳለም ገለጠ። በቢሮ ውስጥ ኢታን ፍጥረቶቹ በቀጥታ ስርጭት ሲወድቁ ተመልክቶ ሚስተር ፒናት ይገለው እንደሆነ ሲያስብ ይልቁንም የአማጽያኑ መሪ ሁሉም እንዲኖሩ እንደሚፈልግ ተናገረ። በመላው ዓለም የሚገኙ ዜናዎች የሴንትሪ ድሮኖች ከስርዓት ውጪ መሆናቸውንና ከተሞችን በግርግር ውስጥ መተዋቸውንም ዘግበው በኋላም የቴክኖሎጂው ግዙፍ ኩባንያ በአንድ የሰው ልጅ ላይ ሙከራ ማድረጉ ተጋልጦ ለኢታን መታሰርና ለተከለከለው ክልል መፍረስም ምክንያት ሆነ። ዓለምን የተሻለ ቦታ ለማድረግ በመጓጓት ሚሼል ኩባንያው ኒውሮካስተሮች ጦርነቱንና የግል ትግላቸውን ለመቋቋም ቢረዷቸውም ቴክኖሎጂው እንዴት መኖር እንዳለ
እንዳለብን እንዲረሳን ስላደረገ ጤናማ እንዳልነበር የምትገልጽበትን ቪዲዮ ቀረጸች። ህይወት ከሌሎች ሕያዋን ፍጥረታት ጋር መገናኘት እንደሆነና እርስ በእርስ አንዱ ለአንዱ እንደሚያስፈልግም ለተመልካቾች አስታውሳ ሚሼል ማንም የሌላቸው ሰዎች ብሩህ መጪውን ጊዜ ለመገንባት እንዲቀላቀሏቸው በመጠየቅ ልባዊ ንግግሯንም አበቃች። ሌላ ቦታ በአንድ የቆሻሻ መጣያ ቦታ በህይወት የሌለው የሚመስለው ኮስሞ ወደ መጣያው ውስጥ ተጥሎ፣ ሆኖም አንድ የጎዳና ውሻ በአቅራቢያው ካለው ኩሬ ውሃ ሲጠጣ ነጸብራቁ ሮቦቱ ተነስቶ ሲሄድ ያሳየን ሲሆን ልጁ ከሁሉም በኋላ በህይወት እንዳለም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ